ሰላም ጤና ይስጥልኝ። የሰዓቱን የመካከለኛው ምስራቅ መረጃዎችን ይዤላችሁ ቀርብ ያለው ፍሬ ህይወት ዮሐንስ ነኝ። የኢራን ሚስጥራዊ ሚሳኤሎች ሊወጡ ነው። ጀነራሉ አሜሪካን አስጠነቀቁ። ኔታንያሁን ጥሪ ያቀረቡ። በመካከለኛው ምስራቅ ዓለምን ያስገረመ ኢራናውያንን እንባ ያራጨና የሀዘን ግርዶሽ የጋረደባቸው ዜና ተሰምቷል። እስራኤልና አሜሪካ ጥቃታቸውንም አጠናክረው ቀጥለዋል። ኢራን በሀዘን ተውጣ ያጸፋ ምላሽም እየሰጠች ነው። መካከለኛው ምስራቅ በአንድ እግሯም ቆማለች። ሚስጥራዊ ሚሳኤሎች እየወጡ ነው። ምን ተፈጠረ? እነማንስ ህይወታቸው አለፈ? መረጃውን አጠናክሬ ይዤላችሁ ቀርብ ያለው አብራችሁን ቆዩ። ከዓለማችን ደግ ደጉን ቸርቸሩን የሰላሙን ዜና ብቻም ያሰማን ምኞቴ ነው። ዶናልድ ትራምፕ መርዶ አርድተዋል። የእስራኤል ህልምም ተሳክቷል። ኢራን ማቅለብሳለች። በእስራኤልና በኢራን መካከል የተካሄደው የ12 ቀናት ጦርነት ከተቋጨ ከወራት በኋላ በሁለቱም ሀገራት በኩል ከፍተኛ የተባሉ የጦር ዝግጅቶች እየተደረጉ ቆይተው ውጥረቱ በተጠናከረበት በዚህ ወቅት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በይፋ ባስጀመሩት ጦርነት ኢራን ሃይማኖታዊ መሪዋን አያቶላ ሐሜኒን በመጀመሪያው የጦርነቱ ቀናት ማጣቷ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰጡት አስተያየት በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ሐሜኒ ሞቷል። ይህ ለኢራን ህዝብ፣ ለአሜሪካውያንና በሐሜኒ የደም ጥማት ባለባቸው ወረው በሎች ለተገደሉ፣ ለተሰቃዩ የዓለም ህዝቦች ሁሉ የተገኘ ፍትህ ነው ማለታቸውም አነጋጋሪ ጉዳይ ተብሏል። የኢራኑ ሃይማኖታዊ መሪ ለአሜሪካ መንግስት ፈታኝ ሆነው ቢቆዩም እንደ ዶናልድ ትራምፕ ገለጻ የአሜሪካውን የመረጃና እጅግ የተራቀቁ መከታተያ ዘዴዎችን ግን ማምለጥ እንዳልቻሉም ገልጸዋል። አሜሪካ እና እስራኤል ታላቅ ድል የተባለው የአያቶላ ህልፈት የአሜሪካና የእስራኤልን ጥምረት በይፋ ያሳየ ሲሆን የኢራናውያንን ልብ የሰበረና ዓለም በሙሉ ጦርነቱ እስከ መቼ ድረስ የሚል ጥያቄን ያስነሳበት እንደሆነም ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከመሪው ህልፈት በኋላ ባስተላለፉት መልእክት የኢራን ህዝብ ሀገሩን መልሶ ለመረከብ የሚያገኘው ትልቁ እድል መሆኑን ጠቁመዋል። ብዙዎች የኢራን አብዮታዊ ዘብ አባላት፣ የጦር ሰራዊትና የፖሊስ አባላት መዋጋት እንደማይፈልጉና ምረት እየጠየቁ መሆኑን ሰምተናል ያሉት ዶናልድ ትራምፕ አሁን ምረት ማግኘት ይችላሉ፣ ቆይተው ግን የሚያገኙት ሞትን ብቻ ነው ሲሉም አስጠንቅቀዋል። ይህ ማለት ደግሞ በኢራን በአሜሪካና በእስራኤል መካከል እየተካሄደ ያለው ጦርነት እየተባባሰ የሚሄድ ከሆነ ሁሉንም እንገላቸዋለን የሚል መልእክት ነው። ኢራን በአንድ ቀን ውስጥ ክፉኛ ብትመታም በመካከለኛው ምስራቅና በዓለም ላይ ሰላምን ለማረጋገጥ ሲባል ከባድና ኢላማውን የጠበቀ ድብደባም አስፈላጊ እስከሆነ ድረስ ለአንድ ሳምንት ወይም ደግሞ ከዛ በላይ ያለማቋረጥ ይቀጥላል ማለታቸውን ተከትሎም የተለያዩ ሀገራት በጦርነት ስጋት ውስጥም ወድቀዋል። በጦርነት ስጋት ውስጥ ከወደቁ ሀገራት ወይም ደግሞ አህጉሮች መካከል ደግሞ አፍሪካ ቀዳሚዋ እንደሆነችም ጭምር ተገልጸዋል። በቀጣይ መረጃ የኢራን ሚስጥራዊ ሚሳኤሎች ሊወጡ ነው። ጀነራሉ አሜሪካን አስጠነቀቁ። የበቀል እርምጃውም ተጀምሯል። በመካከለኛው ምስራቅ እየተጠናከረ የመጣውን ጦርነት ተከትሎ አሜሪካ በኢራን የጦር መሪዎች ላይ ሃይማኖታዊ መሪ በሆኑት በአያቶላ ካሚኒ ላይ ለወሰደችው እርምጃ ኢራን ሚስጥራዊ የሚባሉ ሚሳኤሎቿን በመጠቀም እንደምትበቀል ጀነራሉ አስጠንቅቀዋል። የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም በሰጡት ማስጠንቀቂያ ኢራን ዓለማይታዊ የማታውቀውን ሚስጥራዊ መሳሪያ በአሜሪካ ላይ ልትሰነዝር መሆኑን ይፋ አድርገዋል። ገና ከጅምሩም ጀምሮ የአሜሪካ መንግስትም ሆነ እስራኤል ስጋታቸውን የሚገልጹበት የኢራን የጦር ዝግጅት ይፋ የሚወጣበት ጊዜ መቃረቡን የሚገልጹ መረጃዎችም ይፋ ሊወጡ መሆናቸውን ተመላክቷል። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት ላይ ማስጠንቀቂያ የሰጡት የኢራን አብዮታዊ ዘበኛው ከፍተኛ አዛዥ ጀነራል ኢብራሂም ጃባር ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችቷን ብቻ መሆኑን በመጥቀስ በጠቃይ ግን ዓለማይቶት የማይታወቀውን ሚስጥራዊ ዘመናዊ መሳሪያ እንደምትጠቀም መዛታቸው ዶናልድ ትራምፕ ለአንድ ሳምንት ይቀጥላል ያሉት ድብደባ ስጋትን የፈጠረና ምናልባትም ድብደባውን ከአንድ ሳምንት ባለፈ ሊያራዝም የሚችል መሆኑም ተገልጿል። ኢራን አሁን ባለው ጦርነት የተኮሰችው የቆሻሻ ብረት መሆኑን የገለጹት ጀነራሉ ዓለም አንቀጥቅጦቹ የጦር መሳሪያዎች መውጫቸው ጊዜ መድረሱንም ይፋ አድርገዋል። ጀነራል ጃቢር ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችው ኦፕሬሽን ኤፒክ ፋሪ አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ላጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት የምንቆጥራቸው ጊዜ ያለፈባቸው አሮጌ ሚሳኤሎችን ነው ብለዋል። ኢራን ወደፊት
ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እንደ ጀነራሉ ገለጻ ኢራን ለዓመታት በሚስጥር ያዘጋጃቻቸው በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅም ያላቸው እጅግ ዘመናዊ የቴክኖሎጂ ውጤቶች ዝግጁ እንደሆኑ የገለጹ ሲሆን አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ከፊታቸው ተደቅኗል ማለቱም በሁለቱ ጎራ የሚገኙ ኃይሎች እንደ አዲስ የጦር አቅም ለዓለም ሊታዘብ ከጫፍ መድረሱን የሚያሳይ አድርጎታል። ከዚህ ጋር ተያይዞ አሜሪካ በፈጸመችው ጥቃት ከኢራን ጋር በኦማን አሸማጋይነት ሲካሄድ የነበረው የኒውክሌር ድርድርም በይፋ መፍረሱ ተሰምቷል። ዋሽንግተን በኢራን ላይ የመጨረሻውን እርምጃ ለመውሰድ መወሰኗን ስታስታውቅ፣ ቴህራን ደግሞ የሆርሙዝ የባህር ሰርጥን በመዝጋትና በ6 ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃትን በመሰንዘር ምላሽ ሰጥታለች። ወታደራዊ ተንታኞቹ እንደሚሉት የጀነራል ጃባሪ ንግግር ኢራን ምናልባትም ሃይፐርሶኒክ ሚሳይሎችን ወይም በሳተላይት የሚመሩ አዳዲስ ድሮኖችን ለመጠቀም መዘጋጀቷን የሚያሳይ ሊሆን ይችላልም ተብሏል። በቀጣይ መረጃ የእስራኤሉ ጠቅላይ ሚኒስትር ጥሪና ማስጠንቀቂያ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዕብራይስጥ ቋንቋ ያስተላለፉት መልእክት ወደ እንግሊዝኛ ተተርጉሞ በስፋት በተለያዩ የማህበራዊ ሚዲያዎች እየተሰራጩ ሲሆን ጠቅላይ ሚኒስትሩ በመልእክታቸው በኢራን ላይ የተጀመረው ትልቅ የአሜሪካና እስራኤል ወታደራዊ ኦፕሬሽንን በይፋ በማወጅ መላው ኢራናውያን የፈለጉት እርዳታ መጥቷልም ብለዋል። በቅርቡ ወደ ጎዳናዎች የመውጣት ጊዜያችሁ ይመጣል፣ እውነታውንም ትቀይሩታላችሁ የሚል መልእክትንም አስተላልፈዋል። የጠቅላይ ሚኒስትሩ መልእክት በኢራን የተቃውሞ እንቅስቃሴ እንዲነሳ ጥሪ የሚያቀርብ ሲሆን የእስራኤል መንግስት ጥቃቶቹን የጭካኔ አገዛዝ የሚያዳክሙና ለውጥ የሚፈጥሩ እድሎችን የሚፈጥሩ በማለትም አብራርተውታል። የትርጓሜ ግን በኢራን ባለስልጣናት በኩል ሌላ ነው ምላሹ። የኢራን ባለስልጣናት የጭካኔ አገዛዝ እንዲሁም ደግሞ የተለያዩ አምባገነናዊ ስርዓቶች የሚሉትን ፈጽሞ የማይቀበሉትም ነው። የጋራ የሆነው የእስራኤልና የአሜሪካ እርምጃዎችን በመጥቀስ የአገዛዙን መሰረተ ልማት፣ የሽብር ቡድኖች፣ ባሊስቲክ ሚሳይሎችና ሌሎች ቦታዎችን ኢላማ ያደረገውን ጥቃት በማብራራት ይህ ከቀደምት ግጭቶች ለምሳሌም በጁን 2025 የ12 ቀናቱ ጦርነት በእጅጉ የበለጠ እንደሆነ የእስራኤሉ ጠቅላይ ሚኒስትር ገልጸዋል። እስራኤልና ነፃ ኢራን ለደህንነት ለሰላምና ለብልጽግና እጅ ለእጅ እንደሚቀላቀሉም ተስፋን አሳይቷል በተባለላቸው ንግግራቸው ላይ የእስራኤሉ ጠቅላይ ሚኒስትር ያስተላለፉት መልእክት የኢራን ባለስልጣናትን ያስቆጣና በመጨረሻም ጦራቸውን አጠናክረው እንዲቀጥሉ መነሻ የሆናቸው እንደሆነም ጭምር ተገልጿል። በመጨረሻም የመካከለኛው ምስራቅ ጦርነት የመጀመሪያ ነጸብራቅ የሚታይባት አፍሪካ በህብረቱ በኩል መግለጫ አውጥታለች። የአፍሪካ ህብረት ጥቃቱንም አውግዟል። በመካከለኛው ምስራቅ እየተካሄደ የሚገኘውን ጦርነት ተከትሎ ኢኮኖሚያዊና ፖለቲካዊ የሆኑ ጫናዎች እንደሚደርስባት የምትታወቀው የዓለማችን ቀዳሚዋ አህጉር አፍሪካ ወካይ የሆነው የአፍሪካ ህብረት በጥቃቱ ላይ ማሳሰቢያ ያዘለ ውግዘት ያለው መግለጫ አውጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ክቡር መሐመድ አሊ የሱፍ የኢራን እስላማዊ ሪፐብሊክ በባህሬን፣ ኳታር፣ የተባበሩት አረብ ኤምሬት፣ ኩዌትና ሳውዲ አረቢያ ሉዓላዊ ግዛቶች ላይ የፈጸማቸውን የሚሳኤልና የሰው አልባ አውሮፕላን ወይም ድሮኖች ጥቃታችን አጥብቀው መኮንናቸውን ገልጸዋል። ሊቀመንበሩ በሰጡት መግለጫ ድርጊቱ የሀገርን ሉዓላዊነትና የግዛት አንድነትን በግልጽ የጣሰ መሆኑንም ጠቁመዋል። ጥቃቱ ቀጠናውን የበለጠ ወደ አለመረጋጋት የሚከት መሆኑንም አስጠንቅቀዋል። ህብረቱ ሊቀመንበሩ መግለጫ የአፍሪካ ህብረት ኮሚሽን ጥቃት ከተሰነዘረባቸው መንግስታትና ህዝቦች ጎን ሙሉ በሙሉ እንዲቆምም አረጋግጧል። በወቅቱ ከፍተኛ ትዕግስት በሚያስፈልግበት በዚህ ጊዜ ላይ የተፈጸመው ድርጊት አሳሳቢ መሆኑን የጠቀሱት ክቡር መሐመድ አሊ የሱፍ ሁሉም ወገኖች ከግምት እንዲቆጠቡና በአስቸኳይ ወደ ሰላማዊ ድርድር እንዲመለሱም ጥሪ አቅርበዋል። ሊቀመንበሩ አክሎም ቀጣይነት ላለው ሰላምና ለቀጠናው መረጋጋት ብቸኛ አማራጭ ዲፕሎማሲያዊ መንገድ መሆኑንም አሳስበዋል። የአፍሪካ ህብረት ኮሚሽን ለሰላማዊ አብሮ መኖር፣ ለዓለም አቀፍ ህግጋት መከበርና ለግጭቶች ገንቢ በሆነ ውይይት መፈታት ያለውን የማይናወጥ ቁርጠኝነትም በመግለጫው በድጋሚ አረጋግጧል። የሰዓቱ መረጃዎችን አጠናክሬ አቀረብኩላችሁ። በቀጣይ ደግሞ ምን ሊፈጠር ይችላል፣ መካከለኛው ምስራቅስ ምን ያሰማናል የሚለውን እየተከታተልኩ ይዤላችሁ እመጣለሁ። ከመረጃዎቹ ጋር አብሬያችሁ ቆየሁት። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጋበዝኳችሁ። ቸርቸሩን መልካሙን ያሰማን፣ ዓለማችንን ሰላም እያደርግልን። መልካም ጊዜ